አንድ መጠየቅ የምፈልገው ጥያቄ እንግዲህ እኛ ሀገር ላይ በጣም ብዙ ፖለቲካ ፓርቲዎች አሉ። 70 ምናምን መሰሉኛ አይ ቲንክ አሁን አይደለ በጣም ብዙ ናቸው የፖለቲካ ፓርቲዎች። የሁሉንም ፖለቲካ ፓርቲ ፕሮግራም አላነበብኩም በእርግጥ ግን ዋና ዋና የሚባሉ ፓርቲዎችን ዋና ለምሳሌ የገዢውን ፓርቲ ማስታወሰው ነው ፕሮግራም ያነበብኩት የገዢውን ፓርቲ አንብቤ ያለውኝ የብልጽግናን አንብቤ ያለው ኦነግን አንብቤ ያለውኝ ህወሓትን አንብቤ ያለውኝ የኢህአፓን አሁን ለዚህ ኢንተርቪው ሲዘጋጅ ያነበብኩት በቅርቡ የኢዴፓን አንብቤዋለሁኝ ደጋግሜ እንደውም የኢዴፓን ያነበብኩት እንዲህ እያልኩ ያነበብኳቸው የተወሰኑ የፓርቲ ፕሮግራሞች አሉ እና የፓርቲ የእናት ነእፓ ምናምን ነገር እያልኩ እና የፓርቲ ፕሮግራሞችን ሳነብ አንዳንዴ ምን ግራ ይገባኛል ይሄ ሁሉ ፓርቲ ምን ያስፈልጋል የሚል ጥያቄ ይፈጥርብኛል። ስለዚህ አንድ ፓርቲ ሲመሰረት ወይ የፖለቲካ ገበያው ላይ ለመቆየት የሚያስገድድ አንድ ምክንያት ሊኖር ይገባል ብዬ አምናለሁ። ወደ ጥያቄ ልምጣና ኢህአፓ ምን የተለየ ነገር አለው የፓርቲ ፖለቲካ ውስጥ እንዲቆይ? ምርጫ ቅስቀሳ አይደለም ይሄ ምርጫ ሲደርስ ምን የተለየ ነገር አላችሁን ታወራላችሁ። ግን አሁን እስቲ ፖለቲካ ውስጥ ለመቆየት ምን የተለየ ሀሳብ አለው? ከሌላው የፖለቲካ ፓርቲዎች ምንድን ነው የሚለየው? አንደኛ ብዙ እኔ ጋዜጠኛ እያለሁም በጣም ብዙ ጊዜ ፕሮግራም ላይ ተነግረው የማቅ ነገር ነው የፖለቲካ ፓርቲዎች ኢትዮጵያ ውስጥ 70-80 መሆናቸው የፖለቲካውን ነፃነት አያሳይም። ምክንያቱም በጣም ብዙዎቹን ፓርቲዎች ብትመለከት ጋዜጠኛ ስትሆን ያው ይኖሩሃል መረጃዎችና ስታይ ገዢው ፓርቲ ሌሎቹን ፓርቲዎች እንዲያዳክሙለት የፈጠራቸው ፓርቲዎች ናቸው እንዳልኩ ነው። እኔ አንብቤበታለሁም ፕሮግራም ሰርቼበት ማቅ ነገር ስለሆነ ነው የምነግርህ ጋዜጠኛ እያለሁ ገለልተኛ እያለሁ ማለት ነው። ስለዚህ የፓርቲዎች መብዛት እኔ ብዙ ጊዜ እንዳያሳስት እፈራለሁ። ምክንያቱም ብዙ ሰው ፖለቲካሊ ኮንሺየስ አይደለም እና ፓርቲዎች እኮ ይኸው ብዙ ፓርቲ አለ ነፃነት አለ ሊል ይችላል። ግን ብዙዎቹ ፓርቲዎች በማስረጃ ነው የምነግርህ ብልጽግና በራሱ የፈጠራቸው ፓርቲዎች ናቸው ወይም ደግሞ ገዢ whoever የፈጠራቸው ፓርቲዎች ናቸው። ስለዚህ የምርጫው የፓርቲው የፖለቲካውን ነፃነት የሚያሳይ ነገር አይደለም እንደዛ ተደርጎ እንዳይወሰድ። ግን ኢህአፓ ምን የተለየ ነገር አለው የሚለው ላይ እንምጣ። ኢህአፓ ትናንትም ዛሬም ነገም በጣም አፌ ሞልቼ ልናገርለት የምችለው ነገር ጄኒውን ነው። የሚናገራቸው ነገሮች ኢት ሚኒት በቃ አስቦ አቅዶ አምኖበት ነው የሚናገረው። ሰው ህዝብ አይሙት ሲል አምኖበት ነው እንጂ ለፖለቲካ ጥቅም አይደለም። የፖለቲካ ፓርቲዎች ነን የፖለቲካ ጥቅማችንን አናሰላም አይደለም ያረዳል። ግን በህዝብ ላይፍ ላይ ወይ በሰው የህይወት በሰው ነፍስ ላይ አሲዘን አይደለም የፖለቲካ ትርፍ የምናሰላው። እሱን ልነግርህ እችላለሁ። ሁለተኛ ነገር ደግሞ ከፕሮግራም አንፃር እንዳልኩ እኛ ኢትዮጵያን ብንረከባት ኢትዮጵያን ብንመራት ብለን አይደለ ያው ፖለቲካ ፓርቲ ስትሆን ለጽድቅ አይደለም የምትሰራው ለስልጣን ነው የምትሰራው። ምክንያቱም ፓወር ኤቭሪቲንግ ነው። ፓወር ከሌለ ምንም ማድረግ አትችልም ኢቭን ጥሩም ነገር መጥፎም ነገር። ስለዚህ ኢትዮጵያን ብንመራ እኛ ግልጽ የሆኑ ፖሊሲዎች አሉ ለእያንዳንዱ ነገር ኢትዮጵያን ይጠቅማታል ከኢትዮጵያ ህዝብ ጋር ይሄዳል። ምክንያቱም ፖሊሲዎች ብዙ ጊዜ አሁን ከውጭ የተቀዱ ይሆናሉ ከውጭ የተቀዱ ይሆንና የህብረተሰቡን አኗኗር ባህል ማንነት ያልተረዱ ይሆኑና እንዴት እንደምንተገብረው ግራ ይገባናል። ብንተገብረውም ደግሞ ጥሩ ውጤት አያመጣም እያየን ስለሆነ። የኛ ግን የህዝቡ ማንነት የተረዱ የህዝቡን ባህል አኗኗር የተረዱ ግልጽ የሆኑ እያንዳንዱ ጉዳይ ላይ ፖሊሲዎች አሉ የተቀመጡ ፖሊሲዎች። ከዛ ደግሞ እንዴት ወደ ኢትዮጵያንስ እንዴት ወደሚቀጥለው ምዕራፍ እናሻግራት ለሚለው ደግሞ ኢህአፓ ከየትኛውም ፓርቲ ቀድሞ ስለዛ ጉዳይ አጥንቶ ሰነድ ያስቀመጠ ፓርቲ ነው። አሁን ሰነድ እንደ ቀላል ጉዳይ የሚታይ ነገር አይደለም። እኔ በተለይ ፖለቲካ ውስጥ ከገባሁ በኋላ የተረዳሁት በየትኛውም አጋጣሚ እዛ ቦታ ልትሆን ትችላለህ እና እዛ ቦታ ላይ ስትሆን በኋላ ያልተዘጋጀህበት ነገር ግራ ነው የሚገባ። ሀገሪቱ ወደ ባሰ ሁኔታ ነው እያየናቸው ስለሆነ ማለት ነው። ስለዚህ አሁንም ቢሆን ኢህአፓ ከሌላው በምን ይለያል ካልከኝ የሚያምንባቸውን ኢትዮጵያ መሆን አለባት ብሎ የሚያስባቸውን ነገሮች በሰነድ አስቀምጦ ግልጽ የሆኑ ፖሊሲዎች ስትራቴጂዎች ላቋርጥሽና እዚህ ጋር አሁን ሁሉም ፓርቲዎች ቢጠየቁ ተመሳሳይ ነገር ነው የሚሉት። የትኛውን ፓርቲ አምጥተህ ማውራት እንችላለን? በኢህአፓ ልክ ኢትዮጵያን የተረዳ ኢትዮጵያን ተረድቶ ደግሞ ከህዝቡ እንዳልኩ አኗኗር ባህል የስነ ልቦና ሁኔታ ጋር የተዋሃደና የተዛመደ ሀገር በቀል የሆኑ ፖሊሲዎች ያመጣል የሚል እምነት የለኝም። እዚህ ጋር ነው አሁን ለምሳሌ ሀገር በቀል ፖሊሲ ስም መጥቀስ ካለብን ብልጽግና ብዙ ጊዜ ሜንሽን ያደርጋል ሀገር በቀል ኢዚት እሱ ላይ ነው የኔ ጥያቄ። አሁን ብልጽግናም ይላል ኢዜማም ይላል
ሌሎችም ፓርቲዎች ይላል እኛ ከሀገራችን ነባራዊ ሁኔታ ጋር አብሮ የሚሄድ ፖሊሲ ያለን ስትራቴጂ ያለን ሀሳብ አለን ይላል። በተመሳሳይ ሁኔታ ኢህአፓም እንደዛ ይላል። አሁን ምናልባት ሌላ ሴሽን የምታዘጋጁ ከሆነ ስለ ፖሊሲዎቻችን በዝርዝር እንዴት ሀገር በቀል እንደሆኑና እንዴት ከሌላው ደግሞ እንደሚለዩ በተለይ ደግሞ አሁን የሌሎቹን በዝርዝር እንኳን ማግኘት ባንችል አሁን ስልጣን ላይ ያለ መንግስት አለና ፖሊሲዎቹን ምንድን ናቸው? ኢትዮጵያን ከየት ወዴት እየወሰዷት ነው? እውነት ሀገር በቀል ናቸው ወይ የሚለውን እያጣቀስን እያዛመድን ማየት እንችላለን። በዛ 100% ሹ ኢህአፓ እንግዲህ አንድ ቀደም ሲል የሚነሳበት የነበረው አንዱ ወቀሳ ከሀገሩ ባህል፣ ከሀገሩ ታሪክ፣ ከሀገሩ ልምድ ጋር አብሮ ማሄድ ፖሊሲ ይዞ መጣ ተብሎ ነበረ ቀደም ሲል ይተች የነበረው። አሁን ላይ እንግዲህ ቀደም ሲል እንዳልሽው ተራማጆች ነን፣ ሀሳባችን ከስተታችን ተምረናል። ስለዚህ በደንብ ሀገር በቀል ሆነናል እያልሽን ነው። አዎ አንድ አመት እንኳን ቀላል አይደለም እኮ ከስተቶች ለመማርና ስተቶች ምን ያህል ዋጋ እንደሚያስከፍሉ ለመረዳት። ኢህአፓ ቀላል ታሪክ ያለው ፓርቲ አይደለም በኢትዮጵያ ውስጥ እንዳልኩ ነው። ለዛ ነው ከሌሎቹ በተለየ ስተቶቹ እንኳን ገዝፎ የሚታዩት በህዝብ ውስጥ የነበረው ተቀባይነት ኢህአፓ እየሄደበት የነበረው እንቅስቃሴ ትልቅነት ከሌሎቹ በዛ ጊዜ ከነበሩ ፓርቲዎች በተለየ ስተቶቹ እንዲጎሉ አድርጓቸዋል እንጂ አሁን በዛ ጊዜ የነበሩ ሌሎች ፓርቲዎች ስተት አልፈጸሙም ወይ ሌላ ጥያቄ ነው። ግን ከሌላው ጋር ደግሞ ስተትህን በማወዳደር ያንተን ማጣፋት አትችልም እና ግን ደግሞ ስተቶቹ የጎሉት ለምን እንደሆነ መረዳት ያስፈልጋል። ከሌላው በበለጠ ስተት ሰርቶ ሳይሆን ኢህአፓ በነበረው ቅቡልነት በነበረው አካሄድ እንቅስቃሴ ትልቅነት ምክንያት የሚወራ የሚጠቀስም በመሆኑ ኦፍ ኮርስ እንደ ጥሩ ነገሮች ሁሉ ስተቶቹ ይጎላሉ። ግን ያ ማለት ስተት አልሰራንም አይደለም። እንዳልኩት ስተት ተሰርቷል፣ ይቅርታም ጠይቀናል ለዛ በይፋ ወደ ሀገር ቤት ስንገባ ማለት ነው። ስለዚህ እሱን ሁሉ ስትመለከት ኢህአፓ አሁንም ተራማጅነቱ ላይ ጥያቄ እንግዲህ ካለ ደግሞ እያስረዳን እንቀጥላለን። ኦፍኮርስ ግዴታችን ስለሆነ ግን ስተት አልሰራንም አይደለም፣ ስተት ሰርተናል። ግን ስለዚህ ፕሮግራማችሁ ቀደም ሲል እንዳልሽው በጣም ለማለት ያህል ሳይሆን የምርማገ ፕሮግራሞቹ ላይ ብንወያይ ደስ ይለኛል። ሌላ ጊዜ እንደው ፕሮግራም አዘጋጅተን ስፔሲፊክ ፕሮግራም ላይና ሪዮት ዓለም ላይ ብንወያይ በጣም ጥሩ ይመስለኛል። እንደውም ስለ ብዙ ሪዮት ዓለሞችና ለማንኛውም ይሄን እንደመረጥ ነው እሱን በጣም መነጋገር አስፈላጊ ነው። ምክንያቱም የኛ ሀገር ፖለቲካ ላይ ብዙ ጊዜ እንትን ወቅታዊ ጉዳዮች አጀንዳ ይሆናሉ፣ ከዛ ሀሜቶች ምናምን እሱ ላይ በጣም ትኩረት ይደረግና ሪል ፖለቲክስ ላይ ብዙ አይወራምና ፕሮግራም ይዛል። ኢህአፓ ተራማጅነቱን የምታየው አንድ ቀላል ማስረጃ ልስጥ። ኢህአፓ በዛ ጊዜ የነበሩ ፓርቲዎች አሉ እና ምናልባት በጠላትነት የምትፈራረጀው ነገር አለ። ከነሱ ጋር ሁሉ ኦፕን ነው ለመስራት። ያንንም እያደረግነው ነው ያለነው። ብዙ ፓርቲዎች አንሰራም ከሚሏቸው አካላት ጋር ሀገርን እስከተመለከተ ድረስና ሀገርን ይጠቅማል እስከተባለ ድረስ እንሰራለን። ዊ አር ኦፕን ፎር ዛት። ከዚህ በፊት ጠላት ናቸው ተብለው ሲተያዩ ከነበሩ ፓርቲዎች ስለዚህ ለምሳሌ ከዚህ ቀደም ኢህአፓና መኢሶን መካከል የነበረው አለመግባባት ይታወቃል። ኢህአፓና ኢሰፓ በእርግጣውን ኢሰፓ ባለፈው ድጋሚ ለመስራት የዛሬ 2 ዓመት አካባቢ ተሞክሮ አልተሳካም መሰለኝ። ከህግ አንጻር ይቻላል ወይ እርግጠኛ አይደለሁም። ግን ዞሮ ዞሮ አሁን ለምሳሌ ኢህአፓና ኢሰፓ፣ ኢህአፓና መኢሶን፣ ኢህአፓና ህወሓት መካከል ጭምር እንዲህ አለመግባባቶች አሉ። አሁን ኢህአፓ ከኦነግ ጋር ወይ ከህወሓት ጋር ወይ ከአማራ ኃይሎች ጋር ወይ ከሌሎች ጋር ለመስራት ምን ያህል ክፍት ነው? ኢህአፓ ሀገርን እስከተመለከተ ድረስ አብሮት የማይሰራው አካል ማለት የኢትዮጵያ ጠላት ከሚባሉ አካል ነው በስተቀር። ነገር ግን ኢትዮጵያ ውስጥ ሆነው በኢትዮጵያዊነት የሚያምኑ ሀገራዊ አስተሳሰብ ያላቸውና ሀገራዊ አስተሳሰብ እንኳን ባይኖራቸው ነገር ግን ደግሞ ለሀገር አብሮ መስራታችን ይጠቅማል እስከተባለ ድረስ አብሮ ለመስራት ኦፕን ነው ኢህአፓ። ያንንም እያደረገ እዚህ ጋር ጥሩ ጥያቄ ልጠይቅሽ። ለምሳሌ አሁን በአስተሳሰብ ደረጃ ኢህአፓ ሀገራዊ ፓርቲ ነው። ሀገራዊ ፓርቲ ያልሆነ ለምሳሌ የብሔር ድርጅት በተመሳሳይ ሁኔታ ደግሞ በሪዮት ዓለም ከእናንተ ጋር የማይስማማ ለምሳሌ እናንተ ስለ መሬት ያላችሁን ፖሊሲ ጋር ፍጹም ተቃራኒ ፖሊሲ ያለው አንድ ፓርቲ እናንተ ሀገራዊ ፓርቲ ሆናችሁ ሳለ ምሳሌ ልጥቀስ። ኦነግ ከኦነግ ጋር አብሮ ለመስራት ከህወሓት ጋር አብሮ ለመስራት ከፋኖ ጋር ከኦፌኮ ጋር እኮ አብረን እየሰራን ነው። አሁን በምን ግራውንድ አለ ምናልባት አልተከታተልኩም ይሆናል። በጋራ የተለያዩ መግለጫዎችን አውጥተናል ሀገራዊ ጉዳዮችን በተመለከተ። ከዛ ደግሞ ሌላ የተባበረ አለን መኢአድ፣ እናት፣ ኢህአፓና አማራጊ የሆነ የንቅናቄ ፓርቲዎች ያሉበት እና ያ አሁን ኦነግና ኦፌኮ አሉ በዚህ በኩል እናትና መኢአድ አሉ። ሶ ኤክስትሪሙን ያሳይሃል። መሀል ላይ ያለው ኢህአፓ ነው ከሁለቱም ጋር እየሰራ ያለው። ስለዚህ አሁንም ቢሆን
ፖለቲካ ላይ በጣም ተደጋጋሚ የምትባል አባባል አለች። በፖለቲካ ቋሚ ወዳጅ ቋሚ ጠላት የለም። ፖለቲካዊ ጥቅም እስካለው ሀገራዊ ጥቅም እስካለው ትሰራለህ ከየትኛውም አካል ጋር አስሎንጋዜ ሀገርን ጥቅም የማይጎዳ እስከሆነና የእኛን ደግሞ ቤዚክ ፕሪንሲፕል አሁን እኛ በመገንጠል ሁኔታ እናምን አብረናቸው ከምንሰራቸው ድርጅቶች ጋርም ያንን የኛ ሬድ ላይን ነው። እዛ ላይ አንስማማበትም። ሬድ ላይኖች አሉ ራሳችንን የምናከብራቸው እንደ ፓርቲ የምናስከብራቸው እንዲነኩብን የማንፈልጋቸው መነካትም ደግሞ የሌለባቸው ነገር ግን ያ እስከተከበረና የሌሎቹም ደግሞ ቀይ መስመር አለ። ያ እስከተከበረ ድረስ በሀገራዊ ጉዳዮች ላይ ከማንኛውም አካል ጋር እንሰራለን። ወደ ኋላ ለመለስሽና ቅድም ምን ብለሽኝ የነበረ በጦርነቱ ጊዜ የተያዘውን አቋም እንደ ሊትመስ ፔፐር እጠቀመዋለሁ ብለሽኝ የነበረ ምን ማለት ነው? ከምን አንጻር የሚለውን ላነሳብሽ ፈለግኩኝ። በጦርነቱ ጊዜ ስትይኝ የትግራይ ጦርነት ነው አይደለ? እሺ። የትግራይ ጦርነት ብዙ አሳፋሪ ነገሮች አሳይቶናል። በጣም ብዙ እኔ ኤክስፔክት ያላረኳቸው ሰዎች ህዝብ ላይ ሲነሱ ተመልክቻለሁ። አሁን ብዙ አወዛጋቢ ስለሆነ ነው ካንተ ጋርም በጣም ብዙ ጊዜ አውርተንበታል። የምታስታውስ ከሆነ የትግራይ ጦርነት ህወሓት ላይ ነው የሚባል ነገር አለ። አዲስ አበባ ያሉት የትግራይ ተወላጆች ታዲያ ምን አደረጉ? እንደው የክልሉን ጀስቲፋይ ለማድረግ የሚሞክሩ ሰዎች ስላሉ ማለት ነው። እዛ ስለተደበቁ ነው ህዝብ መሀል ገብቶ ምናምን። ያ በራሱ ጀስቲፊኬሽን አይደለም አንደኛ ነገር። ሁለተኛ ጀስቲፋይ ሲያርጉት ቆየን ሆልድ እናድርገውና አዲስ አበባ ያሉት የተጋሮች ምን አደረጉ? ምንም አላደረጉም፣ ግን ተለቅሞ ሲታሰሩ ነበር። ስለዚህ አሁንም እኔ ማምነው የትግራይ ጦርነት ትግራይ ላይ የተከፈተው ጦርነት ህወሓት ላይ ብቻ አልነበረም የተከፈተው ብዬ ነው የማስበው፣ ህዝብም ላይ ነበር። ምክንያቱም እኔ ጎረቤቴን አይቻለሁ እንዴት ሲያሰቃዩቸው እንደነበር እና አንተ ከነሱ ጎን እንኳን ለመቆም ስትሞክር ምን እንዴት ተብለን ስትፈረጅ እንደነበረ ወደ እስር ቤት ይበን ስትላክ እንደነበር የምናስታውሰው ነገር ነውና በዛ ጦርነት ወቅት ላይ የነበሩ ሰዎች አሁን እኔ ብዙ ጊዜ ጠይቃለሁ ዝም ብዬ አዲስ ሰው ስተዋወቅ ጦርነቱ ላይ እንዴት ነው የነበራችሁ? ዝም ብዬ ምንም እሱ ጋር ነው አሁን ጥያቄ። ለምሳሌ ኢትዮጵያ ውስጥ ባለፉት ዓመታት ወለጋ ላይ ለምሳሌ የነበረ ጦርነት አለ 2011 ጀምሮ የትግራይ 2012 መሰለኝ አይደለ? ከ2011 ጀምሮ ወለጋ ላይ ጦርነት ነበረ። ቀጥሎ የአማራም ጦርነት አለ። ቤንሻንጉል ላይ የማይነገር ረጅም ሰዓት የቆየ ግጭት አለና የትግራይን ጦርነት በተለየ ሁኔታ እንደ ሊትመስ ፔፐር አንድን ፖለቲከኛ አንድን ፖለቲካ ፓርቲ እንደ መገምገሚያ አድርገሽ እንድትቀበዩ ያደረገሽ ምንድን ነው? የትግራዩ ጦርነት ይኸውልህ አንደኛ በዛ መጠን በዛ ልክ አንድን ክልል ከበህ ያጠቃህበትን ጦርነት ንገረኝ። የለም ከትግራዩ ጦርነት ውጭ ገብቶሃል? ያንን ክልል ከበህ ለ2 ዓመት ከምናምን መድኃኒት፣ ምግብ፣ ማንኛውንም ሰው በዜግነቱ ብቻ የሚያገኛቸውን መብቶች ነፍገኸው ስንት ሰው እንደሞተ ታውቃለህ አንተም። የደረሰውን የንብረት ውድመት የሚታወቅ ነገር ነውና በዛ ልክ በአንድ ህዝብ ላይ በከበባ የውጭ ደግሞ ወታደሮችን አስገብተህ የተደረገ ጦርነት ካለ ኢትዮጵያ ውስጥ ለመማር ዝግጁ ነኝ፣ ግን የለም። ለእኔ ያ ሊትመስ ፔፐር ነው። ሁለተኛ ነገር ደግሞ ትክክለኛ ሰው ማለት ከእብደቱ ጋር አብሮ ያበደ ሰው አይደለም። የዛኔ እብደት ነበር። ኢትዮጵያን ለማዳን ዘምቻለሁ ይባል። ኢትዮጵያን ከማን ነው የምታድናት? ገብቶሃል? ኢትዮጵያን ከትግራይ ህዝብ ነው ወይ የምታድናት? የትግራይ ህዝብ ለኢትዮጵያ ዋጋ አልከፈለም ወይ? በዛ መጠን ዋጋን የከፈለ ህዝብ እንደ ምንድነው እንደ አውትሳይደር ቆጥረኸው እንደ ወራሪ ቆጥረኸው ኢትዮጵያን ከሱ ለማዳን ዘምታለሁ ብለህ ከበት አጠቃለሁ ወይ? ኢቭን በውጭ ወታደር ታስደፍረዋለህ፣ ታስገድለዋለህ ወይ? አሁንም ለጦርነት እኮ እየተመለመሉ ወደ ኤርትራ እየሄዱ ነው አይደለ? አሁንም ደግሞ ጦርነት ለመክፈት እየተዘጋጁ ነው። አሁንም ያው የትግራይ ህዝብ ነው ግራውንዱ፣ የትግራይ ናት መሬት የምትሆነው። ምን ያህል ደግሞ ክራይሲስ እንደሚደርስበት ማሰብ ትችላለህ። እና በዛ ልክ እያንዳንዱ ከምስራቅ ከምዕራብ ሁሉም ሰው አንድ ሆኖ ሁሉም አካል ሄዶ የዘመተበት ህዝብ አለው አይደል? ስለዚህ በእነኚህ መመዘኛዎች ነው በእነዚህ እኔ የትኛውንም ጦርነት አልደግፍም። የትኛውንም በህዝብ ላይ የሚከፈት ጦርነት አልደግፍም። የአማራ ክልል እንደማልደግፈው ወለጋ ላይ የተደረገውንም ቤንሻንጉል ላይ ያለውንም እንደማልደግፈው ለእኔ ሊትመስ ፔፐር ሆነኝ ግን ዲግሪውና የተሰጠው ምክንያት ብቻ ሳይሆን መንግስታዊ ብቻም አልነበረም። ይቅርታ መጠየቅ አለብን እንደ ህዝብ። ገብቶሃል?
ያደረግነው ነገር ልክ አልነበረም ተታለን ይሁን ሁሉም ሰው የራሱ አእምሮ አለው አንተ ቆም ብለህ አሁን የትግራይን ጦርነት ከመጀመሪያውም ጀምሮ አልደገፍኩትም ስቃወም ነበር ቮካል ሆኜ ግን በዛ ሰዓት እንደ ህዝብ ከሆነ የምታስበው እንደ ህዝብ ከሆነ ማሰብ የምትፈልገው መሳሳት የሚቻልበት ሰዓት ነበር ግን ሰው ስትሆን የግል አእምሮ አለ የግል ማመዛዘኛ ጭንቅላት አለ ስለዚህ ራስህን አግለህ ምንድነው እየተደረገ ያለው ምንድነው እየሆነ ያለው ሌላውን ሰው ተውሺ እንደው ፖለቲካ ብዙ የማይገባው ሰው ምናምን ልትል ይችላል እኔ ኤክስኪውዝ ነው ብዬ ባላምንም ነገር ግን ፖለቲከኞቻችን በራሱ ብዙ የተማሩ ሰዎች ናቸው ምንድነው የማህበረሰቡ ኤሊቶች በምን ያህል መጠን ነበር ጦርነቱን ሲደግፉ የነበረው በምን ያህል መጠን ነበር ሲቀሰቅሱ የነበረው እዚህ ያሉ ሰዎች እንዲታሰሩ እስከ መገደል ድረስ ማን ሆነ ነው አንተ የትግራይን ህዝብ ሊፈቅጅ የሚያኖርኩት ትለው ገብቷል ማን ፈቃጅ አርጎ የትግራይ ህዝብ ከኢትዮጵያ የሚነጠል ታሪክ አለው ወይ የትግራይ ህዝብ በኢትዮጵያ ላይ ምንም አስተዋጽኦ አላደረገም ወይ ከየትኛውም እኩል እንደውም እኔ አሁን ብዙ ማውራት አልፈልግም ስሜት አይሆንም ቀደም ከዚህ ፊትም ስናወራ በግል ስናወራ እንደ ሊትመስ ፔፐር ያለው ስላልሽኝ ነው እሱን ጉዳይ ደግሜ ያነሳውብሽ ወደ ሌላ ጉዳይ ልውሰድሽና እንግዲህ በወጣትነት ነው ወደ ፖለቲካ ውስጥ የገባሽው በርግጥ አሁን በቀደመው ጊዜ ኢሃፓ በነበረበት መኢሶን ምናምን በነበረበት ሰዓት አርጅጃለሁ እኮ በነሱ ዘመን ለምሳሌ ሳነብ ትልቁ ሰው ተስፋዬ ደበሳይ ነው ይላልና 33 አይ ቲንክ በጣም early age ነው በ33 አመቱ ትልቁ የሚባለው እሱ ከሆነ 18 19 17 ምናምን ነበሩ አሁን ባለው ፖለቲካ ግን ፖለቲካ ውስጥ የሚገቡ ትልልቅ ሰዎች ወይ ደግሞ ያኔ ፖለቲከኛ የነበሩ አሁንም ፖለቲከኛ ሆኖ ላለፉት 50 አመት ማድረጊያም ሆኗል አይደል አሁን ወይ ደግሞ ሰው ጦረታ መውጫም አድርጎታል በወጣትነትሽ ነው ወደ ፖለቲካ የገባሽውና በወጣትነት ወደ ፖለቲካ መግባት ምንድነው ያለው እውነተኛ ጥቅም አለው ፋይዳ አለው ለወጣቱ ወይስ እንደው ወደሆነ መርገም ወደሆነ አስፈሪ ነገር መግባት ነው ውስጥ ፖለቲካ መርገም አይደለም ማለት አይቻልም ፎርሹ ለማስፈራራት አይደለም ስለሚታወቅ እንኳን ብዙ ገና ልምድ እየወሰድክ ያለው ሰው ሆነ ገና ነው በቃ አልተጀመረም አይደል ብዙ ነገር እና እዛ ደረጃ ላይ ሆነ አይደለም ለትላልቆቹ እንኳን መርገም ነው የኛገር ፖለቲካ ሰርክል ነው በቃ ወደ ተነሳበት ነው የምትመለሰው የምትሄድበት የሆነ መንገድ የለም የምትደርስበት መዳረሻ አልታየም እስካሁንና እኔ አሁን ፖለቲካ ውስጥ ስገባ በመፈልገው መንገድ መመራት ስለማልፈልግ በማልፈልገው መንገድ መመራት ስለማልፈልግ ቁጭ ብዬ ደግሞ ማማራ አልፈልግም ወይ እንደዚህ ሆነብኝ ሰውዋት ቁጭ ብዬ አማራርኩኝ ምን ለውጥ መጣ ያለውበት ሁኔታ ካለ ሞደድ የዘለለ ምን ነገር ይመጣል ምንም ለውጥ አይመጣም ሰው ፖለቲካ ውስጥ ስገባ እኔ አሁን በጣም በቃ እያንዳንዱ ነገር በጣም ውብ ይሆናል ወይ ታዋቂ ይሆናል ወይ የህዝብ ፍቅር አገኝበታለሁ ምናምን ብዬ አይደለም በፖለቲካ የህዝብ ፍቅር አይገኝበትም ነገር ከባድ ነው በጣም ትጠላበታለህ ብዙ ነገር አለ እኔ ብዙ የራቁኝ ሰዎች አሉ ፖለቲክስ ውስጥ ከገባው በኋላ ማለት ነው ግን ያ ለመጨረሻ ደግሞ አይደለም ታመዛዝናለህ አይደለ ሰው ወዶኝ አርፌ ልቀመጥ ወይስ ደግሞ መፈልገውን ነገር ላድርግ ነው እኔ መፈልገውን ነገር ማድረግ ነው የመረጥኩት ግን ቆይ ስለ ጉዳት ላቋርጥሽና ደግሜ በጣም እያቋረጥኩሽ ነው ዛሬ በግል የተጨቃጨቀ ማውራቱ ለምጄ ታውቂያለሽ እንደው ጨዋ ሆኛለሁኝ እዚህ አሁን ይኸውልሽ የኛ ሀገር ፖለቲካ ብዙ ጉዳት አለው በጣም ለዚህ ጥሩ ምሳሌ ኢሃፓ ነው ኢሃፓ የኢሃፓ ዋርዶች አሟሟት የከፈሉት ዋጋ በሲያናይድ ራሳቸውን ያጠፉ ከፎቅ ላይ ዘለው ራሳቸውን ያጠፉ በጓደኞቻቸው የተገደሉ ቀይ ሽብርና ነጭ ሽብር ታወጁ ብዙ ከዛ በኋላም በኢትዮጵያ ፖለቲካ ውስጥ በጣም ብዙ ዋጋ መክፈል ታሪክ አለ አንድ ሰው ገብቶ ፖለቲካ ውስጥ ዋጋ መክፈል ሬድ ህዝቡ ዲዘርቭ ያደርጋል ፖለቲካው ራሱ ዲዘርቭ ያደርጋል እኔ ዲዘርቭ አደርጋለሁ ዋጋ መክፈሉን ሳይሆን ዋጋ ተከፍሎበት የሚመጣው ለውጥ ዲዘርቭ አደርጋለሁ ስለዚህ ሌላ ሰው ዋጋ እንዲከፍልልኝ አይደለም ተጠብቀው ገብቷል እኔ የምፈልገው ለውጥ መሆን አለብኝ አሁን እኔ ማለት ሌትስ ቢ ሪል እኔ እዚህ ሁኔታ ውስጥ መኖር ፈልጋለሁ እዚህ ሀገር ውስጥ አሁን ባለው ሁኔታ አልፈልግም እኮ ገብቷል ሶ ምንድነው ማደርገው ወደ ውጪ መውጣት ነው ያ ፐርማነንት ሶሉሽን አይደለም እኔ ይሄ ነው ሀገር ይሄ ነው ያለኝ ሀገር ውጪ እንደ አውትሳይደር ነኝ እዚህ ነው ሀገሬ ብዬ ላውራ እንችላ ያሉት ሁኔታዎች እንዳሉ ሆኖ ያው ማውራት እንችላለን ሀገሬ ብለን ሌላ ጥያቄ ሆኖ ሳለ ባሁን ሁኔታ ግን
እኔ ፐርማነንት ለውጥ ነው የምፈልገው ፐርማነንት ሶሉሽን ቋሚ የሆነ መፍትሄ ነው የምፈልገው ስለዚህ እኔ ዲዘርቭ አደርገዋለሁ ያንን ገብቷል በምን ኃጢአቴ ነው ሀገር የሌላት ሴት ወይ ሀገር የሌላት ሰው መሆኑ እኔ ያንን አልፈልገውም ስለዚህ ሀገር አልባ ሆኖ በህይወት ከመኖርና ሀገር ኖሮት ወይም የሀገር ባለቤት ለመሆን ሞክሮ ከመሞት ይበልጣል የሀገር ባለቤት ለመሆን ሞክሮ መሞት አፍተር ኦል በህይወት መቆየት ይበልጥብኛል አንድ ሰው ቢልስ እኔ መስዋዕትነት መክፈል አሁን ብዙ ወጣት ለምንድነው ፖለቲካ ውስጥ መሳተፍ የማይፈልገው መስዋዕትነቱ አስፈላጊ መስዋዕትነት አይደለም አላስፈላጊ መስዋዕትነት ነው የህይወት መስዋዕትነት ድረሳለ ከዛ በመለስም ማብራይ መገለል ሊገጥም ይችላል ኢኮኖሚካሊ መጎዳት ሊኖር ይችላል መታሰር ሊኖር ይችላል በወጣትነታቸው ሰዎች በአበባ እድሜያቸው እስር ቤት ገብቶ ምናም ቤተሰብ ሳይመሰርቱ ይሄን መስዋዕትነት ለመኖር ያጓጓል ነው የምትለው እሱ ሌላ አቋም ነው እኔ የግል አቋሜን እየነገርኩሽ ሳይሆን እንዲህ ብሎ አንድ ሰው ጥያቄ ቢያነሳ እንደዚህ አይነት መስዋዕትነት ለምን እከፍላለሁ ይሄን ሁሉ መስዋዕትነት ከመከፈል አርፌ ኑሮ ለምን አልኖርም ምክንያቱም መስዋዕትነት ከከፈልኩኝ በኋላ አንደኛ የኔ መስዋዕትነት ለውድ ካላመጣ እዚህ ሀገር ቦአዚዝን መሆን እኮ አይቻልም አይደለ ለምሳሌ የቦአዚዝ ራሱን ሲያጠፋ የአረብ አብዮት ፈነዳ የሪጅም ለውጥ አመጣ ብዙ ሀገራት እዚህ ሀገር ላይ ማንንም ቢሞት ማንንም ቢታሰር ማንንም ጥቃት ቢደርስበት ለውጥ የማይመጣ ከሆነ ለምን አባቴ ሲባል ነው ራሴ የምጎዳው ብሎ አንድ ሰው ጥያቄ ቢጠይቅ ምክንያታዊ አይሆንም ወይ ምክንያታዊ ነው ጥያቄው በእርግጥም ምክንያታዊ ነው ግን ሌላ ይበልጥ ምክንያታዊ የሚሆን ነገር ልንገርህ እዚህ ሀገር ላይ እንዴት ነው የምትኖረው አሁን ፖለቲካ ውስጥ ገባህም አልገባህም ላለመሞት ዋስትና የለህም ከተፈጥሮ በሽታዎች ውጪ ማለት ነው ላለመሞት ዋስትና የለህም ላለመደህየት ዋስትና የለህም ሀብትህ ነገ እንደማይቀማ ዋስትና የለህም ገብቶሃል እንደው ሀብታም ሆኛለሁ ልጆቼን አልፌ ላሳድግ እንኳን ብትል ልጆችስ ነገ ምን አይነት ሀገር ላይ ነው የሚኖሩት ገብቶሃል ማለት አሁን እኮ እንደምንም ልትኖር ይችላል እንደምንም ኖረህ ልታልፍ ትችላለህ ግን ቋሚ መፍትሄ አይደለም ራስ ወዳድነት ነው አሁን በቃ ያለው መስዋዕትነት ለመክፈል የሚያጓጓው ሁኔታ አይደለም ስለዚህ በቃ እኔ አርፌ ያለኝን ይዤ እኖራለሁ ያለህ ነገር ላይ ኖርህ ይችላል እኮ ያየን ነው እኮ በአንድ ሌሊት ሀብታቸውን ያጡ ሰዎች ያየን በአንድ ሌሊት በራቸው ላይ ተገለው ያደሩ ባለሀብቶች አሉባት ሀገር ናት ገንዘብ አያድንህም ገብቶሃል ድህነት አይደለም አሁን ችግራችን ድህነት ሳይሆን የመኖርና ያለመኖር ጥያቄ ነው ያለን ስለዚህ እኔ አሁን አስፈላጊና አላስፈላጊ መስዋዕትነት የሚባል ነገር እንዳለ አምናለሁ ነገር ግን ደግሞ መስዋዕትነት ሊከፈል ይገባል የሚለው ኮንዲሽን በራሱ መፈጠሩ መስዋዕትነቱ አስፈላጊነቱን ይነግረኛል ምክንያቱም መስዋዕትነት ድረስ የሚያስኬድ ችግር ካለ ኦፍ ኮርስ የሆነ ሰው ማድረግ አለበት የሆኑ ሰዎች ማድረግ አለባቸው በቻለ ለውጥ አይመጣም ግን አሁን እኮ ብዙ ሰዎች እስር ላይ ያሉ አይደለም ለውጥ ለማምጣት ሞክረው መች ነው ከነሱ ጋር ይቆም ነው ከነሱ ጋር አልቆምንም ከነሱ ጋር ብንቆም እንደ ህዝብ ምን ሊፈጠር ይችላል አየሽ እሱ እኮ ነው ጥያቄው ለምሳሌ ሚስተር ኤክስ ሲታሰር አሁን ወደ ኋላ እንሂድ ለምሳሌ ከ53 ጀምሮ የምናነሳቸው ታሪኮች አሉ ለምሳሌ የታሳሱ ግርግር ምናምን ነገር ይያል በተለያየ ጊዜ ሙከራዎች ነበሩ ከዛ በኋላ ግን ተስፋ ከሚሰጥ ነገር ይልቅ ተስፋ ማይሰጥ የሚመስሉ ነገሮች ናቸው እየተደረጉ የነበሩት 60ዎቹ ላይ ወጣት የተማረ ትውልድ የሚባለው ሲነሳ አትነሳም ወይ ብሎ ሲነሳ ለገበሬው መሬት ይገባዋል መሬት ለአራሹ ተዋጉለት አትሽሹ ምናምን ነገር ብሎ ሲነሱ ያን ሁሉ ዋጋ ከፈሉ ሞቱ ተሰደዱ ሀገር አልባ ሆኑ ኢህአፓ ውስጥ በጣም ብዙ የተማሩ ሰዎች ነበሩ ቢያንስ ኢህአፓ ውስጥ ማናነሳው ጥያቄ ሞቲቫቸው ላይ ጥያቄ አናነሳ አንዳንድ ሰዎች የተማሩ አይደሉም እንደሚባለው አላነበቡም የሚል ቅሬታ ያነሱባቸዋል ግን ማንም ሰው የሞቲቭ ጥያቄ ያነሳባቸውም አይደለ የኮሚትመንት ችግር ያልነበረባቸው ሁሉ ነገራቸውን መስዋዕት አድርጎ ዋጋ ከፈሉ አገር አልባ ሆኑ ተሰደዱ ማንም ከነሱ ጋር ሊቆም ፍቃደኛ ነበር ወይ ካነሱት አጀንዳ ጋር እነሱን ታያቸው ካነሱት አጀንዳ ጋር ሰው ቆመ ወይ ከዛ በኋላም ስናነሳ የብሔር ፓርቲዎች ወይ ኦነግ ወይ ህወሓት ወይ አንድነት ፓርቲዎች ምርጫ 97 ላይ ሰኔ 1 ላይ ያ ሁሉ ጉዳት ከደረሰ በኋላ የአዲስ አበባ ወጣት ያ ሁሉ ወጣት ከሞተ በኋላ ያ ሁሉ መስዋዕትነት ከተከፈለ በኋላ ምንድነው የተደረገው ሁሉም ወደ ቤቱ ነው የገባው ቀጥሎም 28 ላይ በየጊዜው የሚነሱ የሆኑ ወጣቶች ህይወታቸውን ይሰጣሉ የሆኑ ሰዎች ኑሯቸውን ቤተሰባቸውን ምናምን ነገር ሰውቶ ዋጋ ይከፍላሉ ዋጋ ሲከፍሉ ዋጋ ከከፈሉ ሰው ጋር ህዝቡ አብሮ መቆም አይፈልግ ከሆነ እየለኔ ሲኖ ዋጋ ይከፈልልኝ የማይል ከሆነ መታሰሩ ግድም አይሰጠው ከሆነ ቀጣዩ ሰው ዋጋ ለመክፈል የምር በቂ ምክንያት ይኖረዋል ወይ ምክንያቱም
ቀደም ሲል እንዳነሳሽው እስር ቤት ላሉ ሰዎች ድምጽ መሆን የማይፈልግ ህዝብ ከሆነ ያለው ቀጥሎ ለዛ ህዝብ ድምጽ መሆን ምክንያታዊ ነው። አሁን እኔ ነገሮችን የማየው ከራሴ አንፃር ነው። ከራሴ አንፃር ስለ እያንዳንዱ ሰው በቃ መጠየቅ ያለበት ጥያቄ እኔ አሁን ኢትዮጵያ ባለችበት ሁኔታ ውስጥ ኢትዮጵያ ሆኜ ለምን ዲዘርቭ አደርጋለሁ ወይ ነው ጥያቄ። ኢትዮጵያዊነት እኮ ማለት አሁን እኔ እንዴት ላስረዳ፣ በቃ ሀገር ነው አይደለ? ሀገር ውስጥ ስትኖር ሊኖሩ የሚገቡ ነገሮች አሉ፣ ሊሟሉልህ የሚገቡ ነገሮች አሉ። የመጀመሪያው ሰላም ነው፣ ደህንነት ሊጠበቅ ይገባል። ምን ላይ ነው ኢትዮጵያዊ መሆን ታዲያ ትርፉ? ገብቷል? ማንም ሰው እኮ እዚህ ሀገር ፈልጎ አልተወለደም። ምናልባት መርጠን ቢሆን ኖሮ ኢትዮጵያ እንወለድባት ነበር አሁን ባለው ሁኔታ? ጥያቄ ነው። በቃ እሱን ነው የምልህ። ስለዚህ ያንን ለመለወጥ ምን እናርግ ነው። እኔ አሁን ብልጥ መሆን አልፈልግም። አሁን ብልጥ ሰው ምን ያደርጋል? አርፎ ይቀመጣል። እኔ ያንን መሆን አልፈልግም። በቃ በዚህ ጉዳይ ላይ ብልጥ መሆን አልፈልግም። ለውጥ ነው የምፈልገው። እኔ እዚህ ሀገር እንደዚህ እንደ ሁለተኛ እንደ ሶስተኛ እንደ አራተኛ ዜጋ እየተቆጠርኩ መኖር አልፈልግም። ወጥቼ በሰላም መለስ ወይ የሚል ስጋት አልፈልግም። እናትና አባቴ ሲወጡ በሰላም ይመለሳሉ ወይ የሚል ስጋት እንዲኖረኝ አልፈልግም፣ ምንም በሌለበት ቦታ። ስለዚህ እንዳልኩ ነው አሁን እኔ በግሌ የመረጥኩት መንገድ ያዋጣኛል ብዬ ነው። እንዳልኩ በዚህ ጉዳይ እኔ ብልጥ መሆን አልፈልግም ወይ ሰልፊሽ መሆን አልፈልግም። ምክንያቱም እስር ቤት ያሉት ሰዎች ማንም ግዴታ ኖሮበት አይደለም፣ ወይ ደግሞ የራሳችን ጥያቄ አለን ብለው የትኛውም ጫካ ላይ ያሉትን በላቸው ማንም ግዴታ ኖሮበት አይደለም። በቃ ኮዝ አለው ሁሉም ሰው፣ የግልም ይሁን የህዝብም ኮዝ አለው። ገብቷል? ስለዚህ እኔ አሁን የእንትና ኮዝ ልክ አይደለም የእንትና ልክ አይደለም ሁአማይ እንደዛ ለማለት ተረድተኸኛል? ምክንያቱም አንድ ሰው ተነስቶ የአንቺ ኮዝ ልክ አይደለም ሊለኝ ይችላል፣ ግን ለኔ እኮ ልክ ነው ያ ኮዝ። እኔ መኖር አልቻልኩም አይደል እያልኩ ያለሁት። ስለዚህ እኔ በዚህ ጉዳይ ብልጥ መሆን አልፈልግም፣ ኩል መሆን አልፈልግም። ብዙ ሰው ፖለቲክስ ውስጥ አለመግባትን በቃ ልክ እንደ ኩልነስ ወይ እንደ ዘመኑ ወጣትነት ያየዋል። እኔ በቃ በዛ ጉዳይ ግድ የለም ፋራ ልሁን እስኪ ችግር የለውም። በቃ ፖለቲካ ውስጥ ነው ያለሁት፣ ምክንያቱም ለውጥ እፈልጋለሁ። ለውጡን ደግሞ ማንም እንዲሰጠኝ አልጠብቅም። ስለዚህ አሁን መልሴ ምንድነው ለአንተ? እኔ በዚህ ጉዳይ ላይ ያለኝ አቋም ብልጥ መሆን አይደለም ወይ ደግሞ በጣም በኩዮቹ ዘንድ ተቀባይነት ማግኘት አይደለም። ያኔ እሱ ስኖር የሚመጣ ነገር ነው። እንዴ አሁን እኮ የመኖርና ያለመኖር ጥያቄ ያለብን ሰዎች ነን። ነገ ነው ስለ ኩዮች ማሰብ የምንጀምረው ገና ሲስተካከል ነገሩ ምናምንና እኔ አሁንም ቢሆን ለራሳቸው የህልውና አደጋ አለብን ብለው በየትኛውም አይነት መንገድ እየሞከሩ እየታገሉ ላሉ ሰዎች ከነሱ ጎን ነኝ። ገብቶሃል? ምክንያቱም እኔም ያ ጥያቄ አለብኝ ነው ልልህ የምችለው። እስር ቤት ያሉትን በላቸው፣ ውጭ ሆኖ የሚታገሉትን፣ በተለያየ ምክንያት የተሰደዱት እና እሱ ነው የኔ መልስ። እንግዲህ ፖለቲካ ውስጥ አንድ ሰው ሲገባ ዞሮ ዞሮ ከግብ የሚያደርገው ነገር አለ። ጋዜጠኛ መሆን እኮ ችግሩ ቀጣይ ጥያቄ ለመገመት ቀጣይ ጥያቄን ገምተሽ ሆኖ ይሳክሽው በእርግጠኝነት ምንድን ነው የመጨረሻ ግብሽ? ሰላማዊ ኑሮ መኖር። ፓርቲ ውስጥ ከገባሽ የትኛው ፓርቲ የሚቋቋመው ስልጣን ለመያዝ ነው። ስልጣን ይዘሽ ነው ሰላማዊ ኑሮ የምትኖሪው ወይስ እሱን ሲደርሳን ነው? አይ የመጨረሻ ግብሽን ብናውቀው ጥሩ ነው ብዬ ነው። እንደ አንድ ጋዜጠኛ የነበረች ሴት ቀጥሎ ወደ ፖለቲካ የገባች ሴት አንዳንድ ጉዳዮች ይገባኛል። አሁን ነገን እርግጠኛ ሆነን መበየን አንችልም፣ ግን እንደው አሁን ባለሽ ባንቺ ግምገማ ሄደሽ የመጨረሻ ግብሽ ምን ቢሆን ነው ደስ የሚልሽ? እንዳልከው ነው ስልጣን ለመያዝ ነው እዚህ ያለ ነው። ስልጣን ይዘን ምን እናደርጋለን የሚለው ነው ጥያቄው፣ ዋናው ጥያቄ መሆን ያለበት። ምክንያቱም ስልጣን ለመጥፎም ለጥሩም ቱል ነው። ጥሩም ነገር ለማድረግ መጥፎም ነገር ለማድረግ ልክ በተለይ ኢትዮጵያ ውስጥ እንደ ኢትዮጵያ ያለ ደግሞ መንግስት አብሶሉት የሆነ ስልጣን የሚይዝበት ሀገር ላይ መንግስትነት ቀላል ነገር አይደለም። ስለዚህ አሁን እኛም ያለ ነው እዚህ ተወደደም ተጠላም መንግስት ለመሆን ነው። ለዛም ነው የምንሰራው። ስለዚህ ወደፊት መንግስት ከሆነን በኋላ ስንሆን አይደለም እንሆናለን፣ ግን ከሆነን በኋላ በብዙ ኃላፊነቶች ሊኖር ይችላል። እንዴት ነው አሁን እርግጠኛ ሆነ ብዙ ነገር መናገር አልችልም። ማለት ስልጣን እንይዛለን የሚለው ላይ እርግጠኛ ነኝ፣ ግን ከዛ በኋላ እኔ ፐርሰናሊ ስለምሆነው ነገር እርግጠኛ ሆኜ መናገር አልችልም። ግን አሁን ከዚህ በኋላ ላረጋግጥ እኔ ምን አይነት አንዳንዴ ችግር ነው ወይስ ጥሩ ነው ብዬ አስባለሁ።
ያለሁበትን ቦታ የመውደድ የማፍቀር እንትን አባዜ ያለብኝ። ምክንያቱም አንድ ቦታ ስገባ በጣም አይቼ ነው የምገባው እና ብዙ ነገር ከገባው በኋላ ሪግሬት አላደርግም። እና ቅድምም ስለ አሻም ሳወራ ከአሻም መውጣት አልፈልግም ብለህ ነበረ። እሱ ከአቅም በላይ በሆነ ችግር ነው። ግን ከዚህ በኋላ ፖለቲካ ውስጥ በምቀጥልባቸው ጊዜያት ሌላ ፓርቲ ላይ መታየኝ አይመስልም። ገብቶሃል የምልህ ሌላ ፓርቲ ላይ አልኖርም። ግን ኢህአፓ ስልጣን ከያዘ በኋላ ምን ይፈጠራል በአንቺ ህይወት ላይ የሚለውን ወደፊት ነው የምናየው። አዎ ለምንድን ነው ይሄን ጥያቄ ጠየቁሽ መሰለሽ? አሁን ጋዜጠኝነት በራሱ እንዴት ነው ብር የሌለበት ምናምን የሌለበት ግን ሱስ የሚያስይዝ በተለይ ፓሽኑ ላለው ተሰጠው ላለው ምናምን ሰው በቃ ዝም ብሎ ጋዜጠኛ ሆኖ መቆየትን የሚያስመኝ አይነት ስራ ነው። ፖለቲካ በራሱ አይደለም የሙሉ ጊዜ ፖለቲከኛ መሆን ፖለቲካ ቀመስ ነገር ውስጥ እንኳን መገኘት በራሱ ደግሞ ሌላ ሱስ ውስጥ የሚከት ነገር አለው። እንትን ለማለት ለመለየት ራሱ በጣም ቀላል ነገር የፖለቲካ ዜናዎችን የግል ልምዴን አሁን ስነግርሽ እኔ አሁን ሰው ማታ ማታ እንቅልፍ እምቢ ሲለው ሙዚቃ ነው የሚሰማው ምናምን ነገር አይደለ? እኔ ሙዚቃ አይደለም የምሰማው እና አንዳንድ ሰዎች ግራ ነው የሚገባቸው። በጣም ሲሪየስ ወደ ፖለቲካ ወሬ ከፍትና እሱን እየሰማሁኝ ነው የምተኛው እንቅልፍ የሚወስደኝና ጓደኞቼ እንዴት በዚህ ወሬ እንቅልፍ ይወስዳል ምናምን ነገር ይሉኛል። ሙዚቃ ምናምን ከፍቼ አይደለም እንቅልፍ የሚወስደኝ እና በጣም ሲሪየስ የሆነ የፖለቲካ ወሬ በነገር ላይ ጭንቅላትም ላይ እኮ ይቀመጣል። አሁን ማታ እየሰማሁ የተኛኋቸውን ወይ ኢንተርቪዎች ወይ የፖለቲካ ትንታኔዎች ምናምን ጠዋት ላይ አረሳቸውም። ከሌላው ጊዜ በተለየ ለምን እንደሆነ አላውቅም ጭንቅላት ላይ ይቀራል። እሱን ነው የምልሽ። ከዛ ሁለተኛ ነው የንባብ ምርጫዬ ከሆነ ጊዜ በኋላ አውቀዋለሁኝ በቃ ፖለቲካ ላይ ብቻ ሲሆን ምናምን እና የፖለቲካ ወሬ መከተል ያለኝ ጉጉት ምናምን እንግዲህ እኔ የሙሉ ጊዜ ፖለቲከኛ አይደለሁም አልሆነምም። ግን ለምንም ሁኔታ አሁን ጠያቂ ነኝ እና በጣም በራሱ ሱስ የሚያስይዝ ነገር ነው ፖለቲካ። በተመሳሳይ ሁኔታ ደግሞ ጋዜጠኝነትም በጣም ሱስ የሚያስይዝ ሙያ ነው እና ሄደሽ ወዴት ነው ልትሆኚ የምትይው የሚለው ማወቅ በራሱ በጣም ስለሚያጓጓኝ ነው ይሄን ጥያቄ ጠየቅኩሽ። ስለዚህ ቅድም የመለስሽኝ መልስ ላጽናው ወይስ አጽናው? ወደ ጓደኛ መሆን ችግር የለም። እኔ እንደውም ጓደኛዬ ነሽ ብዬ እኮ አንዳንድ ያልጠየቅኩሽ ጥያቄዎች አሉ። እሺ ምንድን ናቸው? በኋላ ቡና ስንጠጣ ጠይቅሻለሁ። ወደ መደምደሚያው እየሄድን ነው። በአንቺ ግምገማ አሁን አጠቃላይ ፖለቲካውን ስታይ ምን ተስፋ የሚሰጥ ነገር አለ? ቀጥሎ ምን ይሆናል የሚለው እንዴት ታያለሽ? እዚህ ጋር ለምንድን ነው ይህን ጥያቄ ማነሳብሽ? አንዳንድ ሰዎች በጣም ከፊት ለፊታችን አደጋ እንዳለ የሚያስቡ ሰዎች አሉ፣ የሚጽፉ ሰዎች አሉ። በተቃራኒው ደግሞ የለም ከፊት ለፊታችን ተስፋ አለ፣ እንደው ሌላው ቢቀር እግዚአብሔር ይጠብቀናል፣ እግዚአብሔር ተስፋ የሰጣት የቃል ኪዳን ምድር ናት። መጽሐፍ ቅዱስ ላይም ብዙ ጊዜ ስማችን ተጽፏል ምናምን፣ ስለዚህ እግዚአብሔር ይጠብቀናል የሚሉ ሰዎች አሉ። ኦልሬዲ ዞሮ እና እግዚአብሔር ይጠብቀናል የሚሉ ወገኖች አሉ። እግዚአብሔር ይጠብቀናል እንኳን ባይሉም ከፊት ለፊታችን ብራይት ነገር አለ የሚሉ ሰዎች አሉ። አይ ከፊት ለፊታችን በጣም አስፈሪ ነገርም አለ የሚሉ ሰዎች አሉ። አንቺ ነገን ስታስቢ በኢትዮጵያ ውስጥ ምንድን ነው የሚታይሽ? እንደ ፖለቲከኛ ነው መልስልኝ። ምክንያቱም አሁን በግል ብጠይቀኝ እኔ እግዚአብሔር እንደሚጠብቀኝ አምናለሁ። እኔን ከጠበቀ ሌሎቹንም ይጠብቃል ማለት ነው። እንደ ፖለቲከኛ ግን እግዚአብሔር ይጠብቀናል የሚል መልስ አልመልስልህም። ለምን? ስለዚህ እግዚአብሔር ከጠበቀን ማን እኔ ምን እሰራለሁ? ፖለቲካ ውስጥ አርፌ እቀመጣለሁ? ሁሉም ሰው አርፎ ይቀመጥ። እግዚአብሔር ሾምልናል፣ እንተዳደራለን። በቃ ዛት ሴት ምን አስፈላጊነት አለው ታዲያ የምናደርገው ትግል? ገብተዋል የምልህ ሌሎቹን ሀገራት እግዚአብሔር ሳይጠብቃቸው ነው ለኢትዮጵያ የሚያዳላበት የተለየ ምክንያት አለው ወይ? መጽሐፍ ቅዱስ ላይ በመጠቀስ ከሆነ ብዙ ሀገራት ተጠቅሰዋል። እኔ በዛ እንዳልኩ አሁን እንደ ፖለቲከኛ በዛ አላምንም ወይ ከሌሎቹ ሀገራት በተሻለ ኢትዮጵያን ስለሚወድ ለኢትዮጵያ አዳልቶ ኢትዮጵያ እንዳትፈርስ ያደርጋል የሚል እምነት የለኝም። አሁን በምትሄድበት መንገድ የምትቀጥል ከሆነ ሀገር አልባ መሆናችን አይቀርም። ምክንያቱም ኢትዮጵያ የሚባለው ነገር ኮንሰፕት ነው፣ የሚታይ የሚዳሰስ ነገር አይደለም። እኔ አንተ እሱ ሁላችን የምንኖርበት መስተጋብር የድንበሩ ብዙ ነገሮች ናቸው፣ ብዙ የማይታዩ ነገሮች ናቸው አንድን ሀገር የሚመሰርቱት እና አሁን በምንሄድበት ሁኔታ የምንሄድ ከሆነ ምን ያልተሸረሸረ ነገር ኖሮ ነው ኢትዮጵያ ተስፋ አላት የምንለው? ገብተዋል? ይሄ ከመንፈሳዊ ከሆነ ነገር ወጣ ስንል ማለት ነው ሪያሊቲውን አሁን መሬት ላይ ያለውን ነገር እና ምን ዳስስ ምናየውን ነገር ስናወራ፣ ስለዚህ
ምን ያልተሸረሸረ ነገር አለ? ባህላችን እንደምታየው ነው። ሰብአዊነታችን ጭምር ምን ያልተፈጸመ ነገር አለ ኢትዮጵያ ውስጥ? ገብቷል። እንደውም ዶክተር አለማየሁ ብዙ ጊዜ የሆነ ቦታ ላይ ሲናገሩ ሰምቻለሁ፣ ብዙ ቦታም ሲጠቀስ ሰምቻለሁ። እና ምን መጥፎ ጥሩ ነገር ብቻ ነው ያልሞከርነው። ገብቷል። ምንም ያልተሞከረ እኔ ሌላ ሀገር ላይ ሲደረግ ትዝ ይልህ እንደሆነ በኢህአዴግ ጊዜ ሊቢያ ላይ ሰዎች ሲታረዱ እንዴት እኔ በጣም ከአእምሮዬ የማይጠፋው 2007 መሰለኝ በእኛ ይሄ የተፈጠረውና ሰዎች ሲታረዱ አንድ ነህሚያ የሚባል ጓደኛ አለኝ። ነህሚያ በየነ ይባላል። አመጣ ቪዲዮ ማየት አቃተኝና በጣም ገርሞኝ ሰው እንዴት ነው ኖርማል የሆነው ምናምን ነገር። ከዛ ያን ሰሞኑን ተፈጥሮ ነበረ ደቡብ አፍሪካ ላይ የተወሰኑ ሰዎች ተቃጥለው ነበር እና አንድ በተለይ ማስታውሰው ድሬድ ጸጉር ያለው ምናምን እና አንዲት ሴት ትጮኻለች፣ ልታድነው አልቻለችም። እና እሱንም አሳየኝና አሁን ደቡብ አፍሪካዎች እየኖርን ነው ይላሉ፣ እንዴት አንድ ሀገር ላይ እንደዚህ ይፈጠራል ምናምን ነበርና በጣም ነበር የሚገርመኝ። አሁን ቆይ ህዝቡ እንዴት ነው ኖርማል የሆነው? መንግስት ምን እየሰራ ነው? ሄዶ ለምን መፍትሄ አይፈልግም? ሌላ ሀገር ድረስ ሄዶ በጣም ብዙ ነገር አስብ ነበርና ከዛ እኔ ሻሸመኔ ልጅ ነኝ። ሻሸመኔ ላይ ሰው ተዘግዝቆ ተሰቀለ። እንዴ እንደዚህ ይቻላል እንዴ? እርኩ ታውቂያለሽ? አሁን ግን እንደዛ ትላለህ። እንደዚህ ይቻላል እኮ አትልም። አሁንማ ደንግጬ ወጣልኝ። በቃ ገብቶሃል። ምንም ያልተሸረሸረ ነው። ሩቅ የመሰለው ነገር ግን ትንሽ አመት ነው በቃ እኮ ያስጠበቀን ወደ ኢትዮጵያ እንዲመጣ። ወደ ኢትዮጵያ መጥቶ ነው ወይ የሚል ራሱ ነው ጥያቄ አለን። የተደበቀ ነገራችን የተገለጠው ምክንያቱም የሌለ ነገር ከየት ይመጣል ማለት በዛ ልክ ጭካኔ። አንዳንዴ እኮ ደም እንኳን ሲያይ የሚፈራ ብዙ ሰው እኮ አለ አይደል? ገብቶሃል። እዛው ውስጥ ከሌለ ጭካኔው ከየት ይመጣል? ስለዚህ ይሄ እንትን ያስፈልገናል። ንስሐ ነው ወይ የመሻሻል ነገር ያስፈልገናል እንደ ሀገር እንደ ህዝብ። አሁንም ሃይማኖተኛ እየሆንኩ አይደለም፣ ግን ወደ ውስጣችን መመልከት አለብን። ምን ያላደረግነው ነገር ኖሮ ነው አሁን ኢትዮጵያ ላይ ተስፋ የሚታየን? ካልሰራን፣ ካልሞከርን፣ ካልታገለን አሁንም በዛው ይቀጥልና መጨረሻ ላይ ኢትዮጵያ የሚለውን ስም መስማት ሁሉ የሚያስጠላን ደረጃ ላይ ልንደርስ እንችላለን። ምክንያቱም እንዳልኩ ነው ምንም ያልተፈጸመ ነገር የለም። በትንሹ ትግራይ ክልል ላይ ሄደ በጦርነቱ ጊዜ የተፈጸሙ ተግባራትን ብትመለከት ሰው መሆነ ያስጠላሃል። ኢትዮጵያ ውስጥ እየተፈጸሙ ላሉ ነገሮች የትግራይ ክልል አሁን የአማራ ክልል ላይ የሚደረገው ጦርነት ቅድም የጠቀስካቸው ቦታዎችና ወለጋ ላይ ቤንሻንጉል ላይ የሚደረጉት ማሳያ ናቸው፣ በደንብ ማሳያ ናቸው። አለመተዛዘናችን በራሱ ማሳያ ነው። ገብቷል። ሰው ሲሞት ኦኬ ከሆነ ቦታ ስለሆነ ጀስቲፋይ ያደርገዋል መሞቱን፣ ወይ ደግሞ የሆነ ሰው ሲጠፋ ከሆነ ቦታ ስለሆነ ጀስቲፋይ ያደርገዋል፣ ወይ ደግሞ ከሆነ ቦታ ስለተወለድክ የፖለቲካ አመለካከት እንደዛ አካባቢ መሆን አለበት which is very wrong። አሁን እኔ አዲስ አበባ ነው የተወለድኩት። የአዲስ አበባ ስነ ልቦና ባይኖረኝስ? ገብቷል። ምክንያቱም የፖለቲካ አቋም አንብበህ አጥንተህ የምትኖርበት ማህበረሰብ እንትን ምንድነው ሚና እንዳለው ሁሉ በአንተ ህይወት ላይ፣ ነገር ግን ደግሞ አንተ በራስህ የምታስቀምጣቸው ነገሮች አሉና ከሆነ ቦታ ስለመጣው የሆነ ቦታ አስተሳሰብ መያዝ የለም። አሁን እኮ በእኛ ሀገር እኮ ስማችን ርዕዮተ ዓለማችን ሆኗል። ስምሽና የአባትሽ ስም ይታየና ርዕዮተ አሁን አዚፍ ከስም ርዕዮተ ዓለም ልክ አሁን አንድ ሰው ሊበራል ዲሞክራሲ ወይም ሶሻል ዲሞክራሲ ወይ ሌላ አይነት ፖለቲካ አስተሳሰብ አለው እንደምንለው ግራ ዘመም ቀኝ ዘመም ምናምን ነገር ልንል እንደምንችለው ሁሉ ስሙ ይታየና የሚደግፈው ፓርቲው ይታወቃል። ማለት ስማችን ርዕዮተ ዓለማችን ነው፣ ስማችን የፖለቲካ አቋማችን ነውና በጣም ነው ግራ የሚገባኝ። በቃ አንድ ሰው ቋንቋ ተምረህ የምታገኘውን ነገር ለምሳሌ አንድ ሰው ሀጎስ ከሆነ የማን ፓርቲ ደጋፊ ሊሆን እንደሚችል ቅድመ ግምት ሀጎስ ነው፣ ስለዚህ እንደዚህ ነው የሚያምን ነው የሚል ተደምድሞ እና ከዛ ሀጎስ ምንም ይበል እሱ እንደዚህ ነው የሚያስበው። ለዛ ነው አንድ ሰው ደሚሎ ከሆነ ደሚሎ ምንም ይበል አይ ደሚሎ የሚደግፈው ፓርቲ ተለይቶለታል ምናምን ነገር ገመቹ ከሆነ የማን ደጋፊ እንደሆነ ታሪክን እንዴት እንደሚረዳ ግድ የለም መመኑኝ ቢልም ማመን አንፈልግም። እና በቃ በእያንዳንዱ በስማቸው ብቻ ድምዳሜ የፖለቲካ አቋም ድምዳሜ የተያዘበት ነውና ትንሽ ያስቃል። ለኛ በጣም የሚያናደው ነገር ልንገርህ፣ አንድ ሰው የወጣበት ማህበረሰብ ለምሳሌ መጥፎ ነገር ሲያደርግ ተመለከተና ኖ ልክ አይደላችሁ ካለ እንደ ከሃዲ ባንዳ የማይሰደበው ስድብ የለም። ያ ልክ አይደለም። ብዙ ጋዜጠኞች ላይ የምንመለከተው ነገር ስለሆነ እሱና
እንዴት ያንተ ሰው እንደዚህ ሆኖ ማን ነው የኔ ሰው ገብቷል እና እሱ ነገር እያለ አሁንም ወደ ተነሳንበት ለመመለስ አሁን ኢትዮጵያ በዚህ የሄደችበት ባለችው መንገድ ከቀጠለች ምንም ማናደርግ ከሆነ እንዳልኩ ኩል የምንሆን ከሆነ በሀገር ጉዳይ ላይ ፖለቲካ ማንነካ ከሆነ ሰው ይለኛል የምንል ከሆነ በጣም ከዚህ የባሰ ነገር ይፈጠራል እንጂ ምን ተስፋ ኑሮ ነው ተስፋ ይታይናል የምትለው በሰራ ነው ልክ ነው ተስፋ የሚኖረው እንጂ ሳትሰራ ተቀምጠህ አይ ኢትዮጵያ እግዚአብሔር ይወዳታል ሌላውን ሀገር አይወድም እግዚአብሔር ፈጣሪ ያዳላል እያሉ ከሆኑ ነው ሰዎች በተዘዋዋሪ መንገድ ያ ደግሞ የእምነትን የሃይማኖትን መርህ በራሱ የሚጥስ ነገር ነው ሰው በራሱ እርስ በርስ ከሀሳቦቹ ጋር አልተግባባም እግዚአብሔር ያዳላል ወይ ስትለው አይ አያዳላም ይላል ግን እግዚአብሔር ኢትዮጵያን በተለየ መንገድ ይወዳል ይላል እሱ በራሱ የሚጣረስ ነገር ነውና አንዳንዴ ቆም ብለን የግል ሀሳቦቻችን ራሱ መመርመር ብንጀምር በጣም ብዙ የተለያዩ ነገሮች እናገኛለን ጥሩ ሌላ ጊዜ በደንብ እናወራለን በተለይ ደግሞ ቅድም እንዳልኩሽ ሪል ፖለቲካሊ መነጋገር በጣም ስለሚያስፈልግ ሪዮት ዓለምን በተመለከተ በደንብ ብንወያይ ደስ ይለኛልና ዞሮ ሪዮት ዓለም ነው ብዙ ነገር የሚወስነው ደግሞ ስለ ሪዮት ዓለም ብዙ ግድ የሚሰጣን መስሎ አይሰማኝምና ሪዮት ዓለምን ከኛ ሀገር ተጨባጭ ሁኔታ አንፃር ለምንና እንዴት የሚለው ላይ እንወያያለን እየተስፋ አደርጋለሁኝ ደርዘን ጥያቄዎች ላይ የሚቀርቡ እንግዶች መጽሐፍ እንዲጋብዙ ይደረጋል ስለዚህ መጽሐፍ ትጋብዣለሽ እሺ ዋይ ኔሽንስ ፌል ከዛ ደግሞ 5 አድርጌልሻለሁ አዎ 5 አድርጌልሻለሁ 3 መጽሐፍ ስጦታ ከእስር ቤት በነገራችን ላይ ዋይ ኔሽን ፌል ላይ እኔ በጣም ብዙ ሰው በተለይ የመጀመሪያው ምዕራፍ በጣም ብዙ ሰዎች እንዲያነቡ ተፈልጋለሁ የመጀመሪያው ምዕራፍ ላይ የሜክሲኮንና አሜሪካ ድንበር ላይ ያሉትን አገናኝቶ በጣም ብዙ ጠቃሚ ጥያቄ ያነሳል አይደለ አንድ አይነት ባህል አንድ አይነት ህዝቦች አንደኛው በጣም ሲሳካለት ሌላኛው ለምንድን ነው የሚወድቀው ለምንድን ነው ኬንያ ጥሩ ሆና ጎረቤት ሆነን እኛ ለምንድን ነው ጥሩ ያልሆን ነው እንዲህ አይነት ጥያቄዎች በጣም ብዙዎቻችን እንጠይቃለን አይደለ እና ጥሩ መጽሐፍ ነው በተለይ መግቢያውን ብዙ ሰዎች ቢያነቡት ደስ ይለኛል አዎ በጣም ብዙ ነገሮችን ከሪል ወርልድ ጋር ያጣቀሰ ስለሆነ እንትን የሚለው በደንብ አንደርስ አሁን ኮንሰፕት ብቻ ቢሆን መሬት ላይ ስላልሆነ የምታበዛመድበት ነገር አይኖርም ግን ከተጨባጭ ጋር ስለሆነ ሰሜን ኮሪያ እና ደቡብ ኮሪያ መካከል አንድ ኮሪያውያን ሆነው አንደኛው በጣም ሲሳካለት ሌላኛውና ሪል ምክንያቱ ምንድነው የሚለውን ስለሆነ የሚያነሳው ጥሩ መጽሐፍ ነው ዋይ ኔሽንስ ፌል ዘ ፕሪንስ ኦኬ ዘ ፕሪንስ አልገመትኩም አይ የማኪያቬሊ ነው አይደለ ማኪያቬሊ አተጠራጠርኩ እኮ አልጠበቅኩኝም አየሽ አይ እኮ አልጠበቅኩም አውቃለሁ ከዛ ትንሳኤ ዘኢትዮጵያ በረከት ስምዖን እሺ ስለ በረከት አላወራም እሺ እንደሱ ስጦታ ከእስር ቤት ልደቱ አያሌው አሰቤ ማናት ዶክተር ያዕቆብ በተለይ በእንትን ጉዳይ ራሱ ብናወራ ደስ ይለኛል ተስፋ ባህር በሩ ጉዳይ ነው አሰቤ ማናትም በተለይ በጣም ብዙ ኢንትረስቲንግ ሀሳቦች ያሉት መጽሐፍ ነው ስጦታ ከእስር ቤት የልደቱ አያሌው አማራጭ ህገ መንግስት የጻፈበት ነው 28 አንቀጾችን ይመስለኛል መሻሻል ያለባቸው የሚል እና በግለሰብ ደረጃ የተጻፈ ህገ መንግስት እንደማለት ነው ስጦታ ከእስር ቤት ሌላኛው የበረከት ስምዖን ትንሳኤ ዘኢትዮጵያ 2010 መሰለኝ የተጻፈው እና አንዳንድ ጉዳዮች የሚገርሙ ግምቶችም ነበሩ ኢትዮጵያ ዓለም አቀፍ ፖለቲካ እንዴት ሊቀየር እንደሚችል እሱ ኢትዮጵያ ላይ እንዴት ተጽዕኖ ሊያሳድር እንደሚችል ያብራራበት መጽሐፍ ነው የበረከት ስምዖን ስለዚህ አንድ ልጨምር ጨምሪ አንድ እንትን አሁን እኔ በጣም የሆነ ጊዜ አንብቤው በተለይ አረዳድ የተረዳሁት መጽሐፍ ነው ማማ በሰማይ የህይወት ተፈራ አንድ ነገር ከኢሃፓ ሰው አንድም ስላልጋበሽ ያው ከኢሃፓ ሰው ለመጋበዝ ሳይሆን አሁን ማማ በሰማይ ርዕሱን ራሱ ስታየው ኢንዲንጉን ነግረሃል ላይ ምን አይደለ እና እንዴት አድርጌ ላስረዳ ፍቅር ብቻ አይደለም ትግልም ነው ትግል ብቻ ደግሞ አይደለም የግልም ደግሞ ትግሎች አሉበት ውስጥ ላይ የሚደረጉ ምናምንና እሱንም ሰው ቢያነበው ጥሩ ይመስለኛል ይገርምሽ ባለፈው ህይወትን አገኘኋት መጽሐፏ ሲመረቅና ተድባብ ላይ ውይይት ነበር እዛ ውይይት ላይ ያገኘኋትና እንድትፈርምልኝ የነገርኳት ስለማማ በሰማይ የነገርኳት ነበር ጌታቸውን በጣም ከወደድ ነው እንድንወደው ያደረገችን ህይወት ናት ያለ ጥርጥርና ደግሞ ያፓንም የሳለችበት መንገድ
ትግሉን፣ ስዕሎቹ፣ እያንዳንዱ ድርጊት ለምሳሌ ወደ ትግራይ ስትሄድ ስትያዝ እያንዳንዱ ነገር ምስል ከሳች ነውና ብዙ ሰው የኢሃፓ ጊዜ የተጻፉ መጽሐፎችን የኢሃፓን ብዙ አባላቱ ፋንታሳይዝ ያደርጉታል፣ ፍጹም አድርገው ያዩታል ምናምን። የህይወት እንደዛ አይደለም። እኔ እንደተረዳሁት ከሆነ ኢሃፓ ምንድን ነው የሚለው ኢሃፓ ሪያሊቲው መሬት ላይ የነበረው ሁኔታ ምንድን ነው፣ ድክመቶቹ፣ ጥንካሬዎቹ ምንድን ነው ደግሞ ውስጡ ከነበረ ሰው ደግሞ ስትሰማ ይለያል አይደለ? ደግሞ የኢሃፓ ዋና ሰዎች ከሚባሉት መካከል የአንዱ የጌታቸው ባለቤት እንደመሆኗና መጽሐፉን ሳነበ በተለይ ጌታቸው መጨረሻ ላይ በቃ ልክ በአካል እንደማቀው ሰው ነው። በጣም ሰብሰብ ያልኩት። ፖለቲከኞች ግን የማያገቡት ለምን ይመስላል? ለምንድን ነው የማያገቡት? እኔ እንጃ። ለዛ እኮ ነው ፈርቼ እኮ ነው የጠየኩት። አይ አንቺን መጨረሻ አሁን ተመልካች ወደ ግል ጉዳይ ሊሄዱ ነው እንዴ እንዳይለ መጽሐፎችን ጋበዘን። የተለያዩ ጫፍና ጫፍ ያሉ ለምሳሌ የብአዴን በእርግጥ በረከትን ሰዎች ብአዴን ሳይሆን ህወሓት ነው የሚሉት የመፈረጃ ባዜ ስላለ የብአዴኑን በረከት ስምዖን፣ የኢዴፓውን ልደቱ አያሌው፣ የኢሃፓዋን ህይወትን መጽሐፍ የተለያዩ ጫፍና ጫፍ ላይ ያሉ ፖለቲከኞችን መጽሐፍ ፕሪንስ ግን በጣም ገርሞኛል። ማለት ብዙ ሰዎች የማኒፑሌሽን መጽሐፍ ነው፣ እንዴት አምባገነን መሆን እንደሚቻል የሚያስተምር መጽሐፍ ነው፣ መነበብ የለበትም የሚሉት አይነት መጽሐፍ ስለሆነ ምንም ነገር እኮ ማንበብ አለብህ። ምንም ነገር ማንበብ አለብህ። ለምሳሌ እንዴት ማኒፑሌት እየተደረክ እንደሆነ በምን ታውቃለህ? ታዲያ ገብተዋል። አሁን አይ ይሄ የማኒፑሌሽን መጽሐፍ ነው አላነብም ምናምን ወይ አምባገነን እንዴት እንደሚኮን ነው ካልክ እንዴት ታውቀዋለህ? ምን ማሳያ ይዘህ ምን ሪፈረንስ ይኖርሃል? አምባገነን እየተሆነብህ እንደሆነ ካላወቀው። ባለፈው ተገናኝተን ነበር ፓወርን እያነበብኩኝ ሮበርት ግሪንን እና እንዴት ሰዎችን እንዴት አድርገን ማኒፑሌት ማድረግ እንዳለብን የሚያስረዳ መጽሐፍ ነው። እሱ መጽሐፍ ግን እያነበብኩኝ አንዳንድ ማኒፑሌት ሰዎችን ታያለሽ። ኦኬ ገሌ በዚህ መንገድ ነው ሰዎችን ማኒፑሌት የሚያደርገው ማለት ነው ምናምን ነገር እያለና ጥሩ ነው እንደዚህ አይነት መጽሐፎችን ማወቅ እንዴት ባለ መንገድ ተንኮልም እየተሰራ እንደሆነ እንድንረዳ። ግን ስቲል ገርሞኛል እንደ ፕሪንስ መጋበዝ። ለማንኛውም ተመልካቾቻችን ደርዘን ጥያቄዎች ላይ ስንወያይ ነበር የቆየ ነው። እንግዲህ የነበረችው ሚስጥረ ስላሴ ታምራት ናት። በሌላ ጊዜ ቀደም ሲል እንደነገርናችሁ ርዕዮተ ዓለም ላይ መሰረት አድርገን ለመወያየት እንገናኛለን። ቀደም ሲል ደግሞ እንዳነሳ ነው የባህር በር ላይ እንወያያለን እያልሽኝ ነበረ። ስለዚህ እነኚህ ነጥቦች ላይ ደግሞ ድጋሚ ተገናኝተን እንወያያለን። አብረን ስለቆየን እጅግ በጣም አድርጌ አመሰግናለሁ። ሀሳብ አስተያየታችሁን አስተያየት መስጫ ላይ አስፍሩልን። ሰላም ሁኑ።